ይውጣው ቶርበል ተበልጣለች። አሁን ከአንተ እሷ ትበልጣለች። ምን ታመጣለህ? እሺ ልቀቀኝ። ከሰንቀኝ አውራኝ እኮ ቀጥል። ኤፋ ያንተ እንደልፋ ቢልክ ነው እንጂ እኮ ልጁ ወዶ አይደለም። እውነት ልጁ ወዶ አይደለም። አንተ በጣም አስተዋይ፣ እውነት የልጅ አዋቂ፣ በጣም ትዕግስተኛ የሆንክ ልጅ ነው። ግን ከአንተ ደግሞ እሷን አስበልጦ ጭራሽ አንተን ውጣልኝ እያለክ ነው። አየክ አይደለ? ግን እናንተ እኮ ምንም ብትሆኑ ቤተሰብ ናችሁ። ወንድምክ ነው አብርሃም። ሴት ልጅ ቧዳ ናት፣ እውነት ለመናገር ማለት ነው። እቺ ሴት ነገ ላይ ከአንተ ህይወት ስትወጣ ወንድምህ ነው ነገ ላይ አብሮክ የሚኖረው ሰው ምናልባት እንደው ውጭ እንኳን ይዘህ ወጥተህ እኮ ለምን ፈለግካት ምንድን ነው ብለህ እንኳን ማናገር ትችል ነበር እንጂ በዚህን ያህል እንደዚህ መነጋገር የለባችሁም። ጭራሽ አነከው እኮ ምን ሆነክ ነው? ጭራሽ አነከው። የአብርሃም እኮ ልጅ ይሄን ሁሉ ነገር እያደረገ ያለው እኮ እናንተ ሁለታችሁ አብራችሁ መሆን የለባችሁም። የተሳሳተ ነገር ነው እያረክ ያለው። እውነት ግን ነው ወይ? እውነት ይች ልጅ አፍቅራት ነው ወይ? ምን ሆነክ ነው? አንተ ባልዳር ወንድ ነህ። እንዴት እንደዚህ ነገር ታደርጋለህ? ነገ ላይ የሚጸጽት ነገር ለምን ታደርጋለህ? ነገ ላይ ለልጅክ ለምንድነው ሌላ የማይሆን ታሪክ የምታስቀምጠው? ወንድሜ እያለክ እኮ ነው እንዴ። አብርሃም ንቃ እንጂ እውነት ንቃ። ምን ሆነክ ነው? እኔ በጣም ቤተሰብ ግራ እየገባኝ እነዚህ ልጆች ጉዳይ። እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ሸጋ፣ ሁሉ ቆንጆ። እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ፍቅርን አብርቼ ይመኝላችኋለሁ። እንዲሁም ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ ከልብ አመሰግናለሁ። ይኸው ከመቀመጪ ብድግ ብዬ ነው ያመሰገንኳችሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ እየተፈጠሩ ያሉት ነገሮች በጣም የሚያወዛግቡ ግራ የሚያጋቡ ነገር ነው። እንግዲህ በተለይ እንግዲህ ኤፋ ከዚህ በፊትም እሷን አግኝቷት እንግዲህ ማናገር ያለበትን ሀሳብ ሰጥቷታል። ትክክለኛ ቦታ ላይ እንዳልሆንሽ ያለሽው ምንድነው እያረግሽ ያለሽው? ለምን በሰው ህይወት በሰው ትዳር ላይ ገብተሽ ነገሮችን ይዜናል መረማመድ አስፈለገ? እውነት አብርሃም የወደደሽ ያፈቀደሽ ይመስልሻል ወይ? አንቺ ብቻ ነሽ እያፈቀርሽ እየወደድሽ ያለሽው እንጂ አብርሃም እያስመሰለና እየተጫወተብሽ ነው። ነገ ላይ እነዚህ ሁለት ጥንዶች አብረው ሲሆኑ አንቺ ነገ ላይ ማልቀትሽ አይቀርም። ሶ አሁን ላይ ከነዚህ ልጆች ህይወት መውጣት አለብሽ ብሎ በወንድማዊ ምክር መክሯታል። አይ እኔ ከወደድኩትኝ ወንድምህን ነው እንጂ አንተ አይደለም ለወንድምክ መወሰንምና ማዘዝ የምትችለው። ወንድምክ ራሱ ነው ፈልጎ ወዶኝ እስቲል ቀለበት ራሱ ያሰረልኝ። እና ሁላችሁ እየመጣችሁ እኔ ለለም እንደምጮት ባለ ጉዳዩ እኮ ወንድምህ ነው። ዛሬም ደገመችው። እኔን ወንድ ልጅ አልፈ ሴት ልጅ ውጪን ለማለት እስከ መምታት እና እስከ መቆጣት የደረስኩ ይሄ ወንድነት አይደለም። ቢያንስ ወንድ ልጅ ወንድም ቁጭ ብሎ እሱን ነው ማናገር የምትችለው እንጂ እኔን አይደለም። ባለ ጉዳዩ ደግሞ ወንድም እንጂ እኔ አይደለሁም። የሚገርም ነው። እሷም በንግግር አልተቻለችም። ቀን በቀን ንግግሮች እየጨመረች ነው ወይዘሮ ሄርሜላ ማለት ነው። እና እኔ ግን በጣም የሚገርመኝ የሄርሜላ ድፍረት፣ ወይኔ በጌታ ስም በጣም ደፋር ነች እኮ በቃ ማለት አንዳንዴ ፍቅር እውር የሚባለው እውነት ነው እንደ ውዶች። ይሄ ፍቅር የሚባለው ነገር እውር ሆኖ ነው አያስብልም ማሮቼ እንዴ። በቃ በድፍረት እኮ ነው ስለ አብርሃም በቃ ወግና ነው የምትከራከረው። እኔ እናንተ እዚህ ጋር ክፉ ነገሮች መነጋገር የለብንም። ነገ ላይ ቤተሰባዊነትን እንፈጥራለን። ነገ ላይ የምናፍርበት ነገር ማድረግ የለብንም። እኔ ያፈቀርኩት እኮ ወንድምን ነው አንተን አይደለም። ምን አርጊ ነው የምትለኝ? ወይ ሄርሜላ ግን እኮ ኤፋዬ እንዶ ልፋ ቢልክ እኮ ነው እንዶ ድከም ቢልህ እንጂ እኮ ይሄ ልጅ አሁን ላይ ምንም ማለት በቃ ጭንቅላቱ ምንም ነገር ብትለው አይቀበልም። ራሱንና ራሱን ነው እያዳመጠ ያለው። በቃ በራሱን ዓለም ውስጥ ነው ያለው። በራሱ ዛቢያ ላይ ነው እየተሽከረከረ ያለው። ቆይ እኔ በጣም የሚገርመኝ ነገር ሩም ላይ እንዴት አውቀህ ነው የሄድከው? ኤፋዬ ሩም ላይ እንዴት እንደሆነ አውቀህ ሄድክ? እነሱ ቁጭ ብሎ ነበር፣ አንተ ድገት ስገባ እንደመደንገጥ አሉ። አንዳንዴ የምናያቸው ሪያክሽኖች በጣም ግራ የሚያጋቡ እኮ ናቸው። በጣም ግራ የሚያጋቡ። ኦኬ ተኝተው ራሱ እንዴት ነው ያልደረስክባቸው? ትንሽ እኮ ነው የቀረህ። እውነት ተኝተው ልደርስባቸው በጣም ትንሽ ጥቂት ሰዓታቶች ብትቆይ ኖር ወይ ሰከንዶች ብትቆይ ኖር በቃ ተኝተው ነበር የምታገኛቸው ማለት ነው። ኦኬ ሲቀጥል ደግሞ አንድ ሰው ሩም ይዞ ሳይቆልፍ ነው እንዴ ሩም የሚቀመጠው? እንደዛ ነው። እኔ አላውቅም። እንግዲህ በነገራችን ላይ አይደለም የሆነ ሆቴል ሄዳችሁ ማለት የሆነ ቤታችሁን እንኳን ዘግታችሁን የምትቀመጡት ነው። አንዳንድ የምታዩዋቸው ነገሮች በጣም ግራ ያጋባሉ። ለማንኛውም ኤፋዬ አንተ ድከም ቢልክ ነው፣ ግን ደግሞ እንደ ወንድም እንደ ቤተሰብ ነገ ላይ እንዳይሰማክ ነገ ላይ እንዳይዛዝጥ የሩታ እህትና መከታም ስለሆንክ
የእነሱን ህይወት ትዳራቸውን ወደ ነበሩበት እንዲመለሱ ቢያንስ ለልጃቸው ሲሉ ዋጋ መክፈል እንዳለባቸው፣ ለነገ ለልጃቸው የሆነ ባክስትሪ ያስቀምጠው ማለፍ እንደሌለባቸው፣ ነገ ልጃቸው እኮ አድገው የእናትና አባቱን ታሪክ እኮ ሲሰማ የሚጸጸት የሚናደድ የሚያፍር መሆን የለበትም አይደለ? ግን ደግሞ እነሱ ያንን ነገር እያገናዘቡና በእንደዚህ አይነት መንገድ እየሄዱ አይደለም። ለምን እውነት ለምን? ኦኬ ምናልባት አሁን ላይ የመበሻሸቅ ነገር ነው በሁለቱም ወገን እያየን ያለ ነው። ሩቲም እንግዲህ ትላንት ከደስታ ጋር የነበረ ቪዲዮ ነበረ። እኔም ስላልተመቸኝ ያንን ቪዲዮ አልቀረስኩላችሁም። ፕራንክ አድርገው ነበር ደስታን። በነገራችን ላይ ሩቲና ያው ሩቲ ታውቃላችሁ በፕራንክ ማትቻል ልጅ ናትና በጣም እኔ ራሱ የእውነት መስሎኝ እየሰማሁት ነበረ እስከ መጨረሻና ደስታ ራሱ የእውነት አፍቃሪ እንደሆነ ነው ትናንት ላይ የተረዳሁት። ማለት በጣም በትዕግስት ነበረ ሲያዳምጣቸው የነበር። መጨረሻ ራሱ ባይ ካለችሁ በኋላ በቃ ባይ ብሎ ምናምን ነገር ይወድሻለሁ፣ አፍቅርሻለሁ፣ ራሽን ጠብቂ ብቻ የሆነ ለእሷ የነበረው ሀሳብ በጣም ደስ ይል ነበር። ከዛ በኋላ ፕራንክ ነው ምናምን ነገር ተባብሎ ደግሞ እንዴት ታደርጉኛላችሁ ምናምን እያለ ነበር ደስታ። ያው አንዳንድ ሰው ያው ለፕራንክ አይሆንም ቶሎ ይከፋል። አንዳንድ ሰው ደግሞ ፕራንክ ነው ስትሉት ነገሮችን ቶሎ ብሎ አክሴፕት ያደርጋልና በተለይ ፈረንጁ እንግዲህ ሁልጊዜ እንደምታዩት ከሩቲ ጎን የሚቆም ወዳጇ፣ ወንድሟ፣ ጓደኛዋ ነው እና ትናንት ደግሞ የሌለ ቆንጆ ቤቢ ፌዝ ሆኖ ነበረ። በተለይ የአሁኑ የጸጉር ስታይል በጣም ነው የሚያምረው። ባለፈው ግን ያደረገው ብዙም እላው ላይ አልሄደበትም እና አሁን ደግሞ ላይክ ቤቢ ፌዝ ሆኖ በጣም ነበር የሚያምረው። ሩቲ እንግዲህ ትናንት ላስፍለቀለቅ ነበረ። እውነተኛም እንዳይስቀሽ ፈካ ብላይ ስነሽ በጣም ደስ የሚለን እንግዲህ እያየን ያለናቸው ነገሮች በጣም ግራ ያጋባሉ ከሁለቱም ቡድን። እንግዲህ ያው ሜዳው የእናንተ ነው፣ ጨዋታውን ደግሞ እናንተ ትጫወቱበታላችሁ። የሚፈጠሩ ነገር ደግሞ እኛ እያየን ሪያክት እናደርግበታለን። ከዛሬ ነገ ይሻላል ስንል ጭራሽ የማይታሰብና ሊሆን አይችልም የምንላቸው ነገሮች ናቸው እየተፈጠሩ ያሉት። እውነት ውዶች ብዙዎቻችሁ በእነሱ ጉዳይ ላይ እንግዲህ በጣም ግራ እየተጋባችሁ በጣም ብዙ ሀሳብ በሃይምሯችሁ የሚመላለሳል። ለምን በእንደዚህ መንገድ ራሳቸው ለምንድነው እንደዚህ የሚያደርጉት? ለምንድነው ከእንደዚህ ካሉበት ህይወት ላይ የሚያወጡት? እውነት አብርሃምም ሄርሜላን አፍቅሯት ወዷት ከሆነ በቃ ለምንድን ነው ተሰብስቦ የማይቀመጠው? ከሩታ ህይወት ለምን አይወጣም? ሩት የራሷን ህይወት ስትጀምር አብርሃም እሷ ህይወት ላይ ይመጣል እና ነገሮች ተቃራኒ እየሆኑ ነው። በዛም አልን በዚህ እውነታው ልጆቹ ጋር ያለው ግን ደግሞ ምናልባት እንደው እግዚአብሔር መልካም አባት ነው። ለእግዚአብሔር የሚሳነው ነገር የለምና እውነት ሩቲ እርጉዝ ከሆነችና እውነት እርግዝናው ሪል ከሆነ ይሄ እንኳን አሁን ላይ የመጣው ጽንስ ወይም ደግሞ ልጅ ምናልባት ሁለቱን አንድነታቸውን የሚፈጥርበት ሊሆን ይችላል። አንዳንዴ ልጅ የራሱ በረከት፣ ልጅ የራሱን እድል ይዞ ይመጣል ወደዚህ ምድር ሲመጣና ምናልባት ሄርሜላም እንግዲህ የሆነ ቁርጧን የምታውቅበት ሰዓት ይመጣል። አይ ደግሞ ከተባለም እንግዲህ እሱም ከሰሞኑ የሆነ ነገር አለ እያለን ነበር። ምን እንደሆነ ባላቅም አቶ አብርሃም ምናልባት ሽማግሌ ሊልክ ይሆን አላቅም። ትላንትን ለምን እንዳያችሁት እንግዲህ በጣም በኦዲየንሶች አስተያየትና ሀሳብ ለምንድን ነው ለሄርሜላ ስጦታ ማስጣት ሲባል እንግዲህ ሰምቶ ትላንት አበባ ሰጥቶታል፣ አይታችኋል። ብቻ የሚፈጠሩት ነገሮች የሆነ ሮማንቲክ የሆኑ ነገሮች ናቸው። ግን ከዛ ከሮማንቲኩ ጀርባ ግን ደግሞ የሌሉ ሌላ አለሞች አሉ። ብቻ ውዶችዬ እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በተለይ ዛሬ ኤፋ ያደረገው ነገር ትክክል ነው ወይም ይሄ ልጅ በዚህን ያህል መንገድ ሄዶ ነገሮች ይስተካከላል ብሎ ነው ወይ? ለምን አንዳንዴ በጸብ ነገሮች ሊፈቱ አይችሉም። እውነት እላችኋለሁ። በጸብ ይሄ አላደለ ምን ታመጣለህ ምን ታመጫለሽ በሚሉ እሳቤዎች ነገሮች ሊፈቱና ነገሮች ሊስተካከሉ አይችሉም። ስለዚህ ወንድምክ ነው የሚበልጥብህ። ለሴት ልጅ ብለህ ወንድምክን ውጣልኝ ማለት የለብም። አዎ ሴት ልጅ ክብር ናት፣ እናት ናት፣ ሀገር ናት፣ ሁሉ ነገር ናት። ግን ደግሞ አንዳንዴ ክብር ለሚገባው ሰው ቅድሚያ መስጠት አለብን። እች ልጅ ነገ ጥላ ብትሄድ መግቢያ ላይ እንዳልኳችሁ ወንድም ነው ሁልጊዜ አብሮ ከሚሆነው። ከዚህ በፊትም እንግዲህ በሌላ ሰው ምክንያት እንደተጣላችሁ ተጣልታችሁ ደግሞ ቡዜ እንዳስታረቃችሁ ይህን ነገር ሰምተናል። ከዚህ በፊትም እንግዲህ ከወንድማማቾች ማለት ነው ብቻ ጥልና ጸብን አይደለም እኛውን ላይ የምንፈልገው። ሰላም ሆናችሁ ነገሮችን ይሆናል አይደለም የምታሳዩ ነው። ጭራሽ ከወንድም ጋር ደግሞ ተጣል በዚህ አይነት መንገድ ማየት አንፈልግም። አብርሃም ብትሆን ብቻ ብትችሉ እውነት ወደ ራሳችሁ ተመለሱ። በቃ አሁን ላይ የምታደርጉት ነገር በጣም እየደበረን እያስጠላን ያለው። በተለይ ብዙ ኦዲየንሶች ለምንድን ነው እንደዚህ እየሆነ ያለው? ብዙ ጊዜ ያስተውላችሁ ከሆነ እንዴት ነው ሩታ ጋር ያለው ሪስፔክት እና ሩታ ጋር ያለው ክብር ሄርሜላ ጋር በታሪክ አያደርገውም።
ትላንትና ካስተዋላችሁ እንግዲህ አንቺ አፍቅረሽኝ የመጣሽው የ400K ፕሮግራሙ ላይ ራሱ ሰርፕራይዝ ታደርጊ አንቺ አፍቅረሽኝ እንጂ ዝም ብለሽ አይደለም የመጣሽው እያላት ነበረ። ከዚህ ቤት እንግዲህ ከሩታ ጋር ታውቃላችሁ በጣም ብዙ ቆንጆ የፍቅር ጊዜያቶችን አሳልፈዋል። ፍቅራቸውን ሲገላለጹ ግን እሱ እንደሚያፈቅራት እንደሚወዳት ነበረ ሁሌ የሚነግራት የሚያወራት እና አሁን ላይ ግን በተገላቢጦች ነው ነገሮች እየሆኑ ያሉት። አንድ ቀን ያፈቅርሻለሁ እኔ እወድሻለሁ ሲላት እኔ ሰምቼ አላውቅም። አብዛኛውን ጊዜ የሚላት ምንድን ነው በቃ የሆነ እሷ ላይ እንዳላገጠ እንዳሾፈባት የሆነ ክብር ራሱ ብዙ ጊዜ ሲሰጣት እኔ አላይም። በእርግጥ እሷ በጣም እንደምታከብረው እንደምታፈቅረው ለሱ በቃ ቦታ እንዳላት ሁልጊዜ ታሳየናለች። ግን ደግሞ እሷ የምታሳየውን ፍቅር እሷ የምታሳየውን ክብር ደግሞ እሱ እያሳያት አይደለም። ገብቷችኋል አይደለም? ለማንኛውም የኔ ወዶች ሀሳብ አስተያየታችሁ ኮመንት ላይ አስቀምጡልኝ። እኔ ብዙ ጊዜ የእነዚህ ልጆች መጨረሻ ማየት በጣም ነው የምጓጓው። እውነት ነው እናንተም እንደምትጓጉ ተስፋ አድርጋለሁ።